ከዚህ በኋላ የምንሰራቸው ስራዎች አሉና የሱ ናቸው እንትኖቹ አይደለ የጻፈው። እሱማ እኛ ያቀረው ነገር አለ። ፈጣሪ ካሳፋው ሚስጥራታ እንዴ ከተመቻቸልን አያልኩ ነበር። አንቺ ቀጥታ አልሽ ገና ብዙ ነገር ላይ ያስፈልገው ይችላል። ብዙ የሚያዘገየን ነገር አለ። ሰውን እንዲጠብቅ ከማድረግ አድርገን ነው ብናሳይ ነው የሚሻለው። ለመናገር ያክል ነው። ያው ታውቃለህ አውሪያ ሚስጥር አወጣው እኮ አሁንማ እውነት እኔ ማለውን ሰው እንግዲህ ጨረቃዎቻችን በዚህ መልኩ መጥተዋል ማለት ነው። ልጆቻችን ወዴት እያመሩ እንደሆነ ባናቅም በዚህ መልኩ አይተናቸዋል ማለት ነው። ዛሬ ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች እንደምናመሻችሁ፣ እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን ያው የብሩክ ውሳኔ እየተጠበቀ ነበረ ማለት ትላንትና ሀሳቡ ሳይጨርስ ነበረ የተቋረጠው። ምን ይሁን ምን ይወስን የተለያየ ሀሳብ እየሰጣችሁ ነበረ። ከሰጣችሁት አንዱ ሆኖ ተገኝተዋል ማለት ነው። እሱ ምንድነው? አንዱ ያው አዲስ አበባ ላይ ከኛ አጠገብ ክራይልሻለሁኝ አጠገብሽ ሆናለሁ አላት። አልስማማም ማለት። ሁለተኛው ይከብዳቸዋል ብሎ አብረሽን ትኖራለሽ ብሎ እርፍ አለ እና ምንድነው አሁን የምር የህፃን ጨዋታ እኮ ነው እየሰሩ ያሉት። በጣም በቃ ከመስመር አውት ኦፍ ቶፒክ እየመጡ ነው እያሉ ያሉት ማለት ነው። ከርዕስ ውጭ እየወጡ ነው እየመጡት ያለው። የምሬን እኮ ነው። ድሮ ህፃን እያላችሁ የምትጫወቱን እቃ ማለት ነው እንደዛ ሆነው ነው እየመጡት ያሉት ጨረቃዎቻችን። በዚህ መልኩ ባትሆኑ ደስ ይለን ነበረ የምር። እኛ ብዙ ነገር ተምረናል በእናንተ ብዙ ነገር። 2 አመት ከምናምን ቀላል አይደለም። ብዙ ነገር አስተምራቸዋል። ሁሉም ሰው ራሱ እኛ ሌላ ሰው ቤት ስንሄድ ራሱ ከነሱ ተማሩ እያልን ሪከመንድ እያደረግን ነበረ። ምክንያቱም የምትሰሩትን ስራ እናንተ ህይወታችሁን ሪስክ ውስጥ ከታችሁ እስከ መለያ ድረስ ሆኖ ራሱ አይተናል፣ ለሌላው ለማስተማር ማለት ነው። እና እንደዛ እየተከፈለበት ፍቅር በዛ ሽንጣቸውን ራሱ ገትረው ለእናንተ ምን ያህል እንደሚሟግቱን ምን ያህል እንደሚሆኑ ታውቃላችሁ። እነሱ በዚህ ልክ ማስከፋት እኔ እንጃ ጥሩ ነው ብዬ አላስብም። ምንም ስራ ቢሆን እኮ በዚህ ልክ መሆን አልነበረበትም። ያው እናውቃለን ይሄ ስራ ከተጀመረ ቆይቷል። ኦልሞስት 9 ወር ሞልቶታል አይደለ? በመሃል ኦዲየንስን ተከፈለ። እናንተም የሌለ ማለት ሌላ ሙድ ውስጥ ገባችሁ። ከዛ በመሃል ተቋረጠ ማለት ነው። እና ለማቋጨትም ቢሆን እንደዚህ አይነት ልክ መሄድ አልነበረበትም። በእርግጥ አግሪ ያደረጋችሁበት የተስማማችሁበት ነገር ሊኖር ይችላል። ሲቀጥል ይሄ የጻፈላችሁን ሰውዬ ገና ኬጂ አልተማረም ገና ማለት ነው፣ አልጨረሰም ማለት ይቻላል። ይሄ ስራ ይሄ የሰጣችሁ ሰውዬ ማለት ነው ገና እሱ መማር አለበት የምር። እና ጨረቃዎቻችን በዚህ መልኩ ስላየናችሁ በጣም ነው ያዘብነው ጌታን። በዚህ ልክ እኔ እንጃ አንደኛ ኃጢአት ነው፣ ከእምነታችሁ ነው የሚያስወጣ። ብሩክ ይህን ነገር አይተኸዋል ወይ? ከግራ ከቀኝ ከኋላ ከፊት ሆነ አይተኸዋል ወይ? እምነቴ ላይ ምን አይነት ችግር ይመጣብኛል ብለ ካስበሃል ወይ? እንደ ፈረስ ጋሪ ማለት ፈረስ ጋሪ አሁን ሲሄድ ግራም ቀኝም እንዳይ ተከልሎ ነው አይደለም ሄደው ዳይሬክት ነው የሚሄደው። ሶ እንደዛ ነው እየሄድክ ያለው ብሩክ ያለማየሁ ልጅ። ባይዘው ይሄንን ካራክተር አብርሃም ሰርቶታል አይደል? አብርሃም አሁን ምንም እንደማያስታውስ ምንም በቃ ራሱን እንደሳተ ምናምን ከሆነ ጊዜ በኋላ ራሱን እንደሚያቅ ምናምን ይሄ ካራክተር ሰርቶታል። ሶ አሁን ይሄ እሱ ካራክተር ነው እንትና ብሩክ እየሰራ ያለው ማለት ነው። ገና ለገና ጸበሉ ሰዱት ምናምንም እያላችሁ ነው። ነገ ደግሞ በሱ አይዲያ እንደሚመጡ አትጠራጠሩ ማለት ነው። ስለዚህ ይሄ ነገር ምንም ማንም ያስተምርም። ኢቨን ራሱ ፍቅረኛ እንዳይኖር እምነት እንዳይኖራት እያደረካችሁ ነው። ሲቀጥል ይህንን የመሰለ ኦዲየንስ ባታጡ ባታስከፉ ባይነኝ። ይሄ በጣም በቃ የወረደ ነው። ከእናንተ ጋራ በጭራሽ ኔቨር የማሄድ ስራ ነው እየሰራችሁ ያለው። እንዴ አንድ ቤት ነው የምኖረው። አንድ ቤት እንዴት ነው አንድ ሴት ሁለት ሴት እንዴት ነው አንድ ቤት? ላይዲያው ራሱ ለቃላቱ ራሱ አይደብርም? በጣም ይደብራል። እና ብሩክ ያለማየሁ ልጅ ከእናንተ ጋር የማሄድ ስራ የምር ከብር እኮ ክብር ይበልጣል። የምር ድሮ ማለት አሁን ገጠር አባቶቻችን ማለት ነው
የሆነ ክብራቸው የሚነካ ነገር ስትናገሯቸው በጣም ነው አግሬሲቭ የሚሆኑት። በጣም ይቆጣሉ። ማንንም በክብሩ አይደራደርም። አሁን ያው ከክብር ዶላር የተበለጠበት ሰዓት ደርሰናል። እንግዲህ እግዚአብሔር አምላክ ሁላችንም ይቅር ይበለን። ያው እስከ መስከረም ድረስ እንደሚያጨልሉን ነው በዚህ አካሄድ ከሄዱ ማለት ነው። ሁላቸውም ተመካክረው ተነጋግረው ነው የሚሰሩት ያሉት ከካሜራ ጀርባ። ሁላቸውም ተመካክረው ነው በቃ አለ አይደለ። እንግዲህ ካሁን በኋላ የቅመምዬ ካራክተር የሚከብዳት ካራክተር ነው የሚሆነው ማለት አለ አይደለ። በቃ ሴቶች ከወንድ እኩል መሆናችሁ ማሰብ መቻል አለባችሁ። ባልሽን ይሁን ፍቅረኛሽም ይሁን እየጎዳሽ እየጨኮነሽ ትኖራለሽ ማለት አይደለም። እሱ እንደፈለገ ይሆናል፣ እንደፈለገ ይወጣል ይገባል። አንቺ ግን የቤት እመቤት ሆነሽ እንደፈለሽ እየተረገጥሽ ትኖራለሽ ማለት አይደለም። ሁሉም እኩል አለው። ወንድም ሴትን እኩል መብት አላት ማለት ነው። እንግዲህ ያው መች እንደሚቆዩ በእርግጠኝነት እስከ መስከረም እንደሚቆይ ነው በዚህ አካሄድ ከሄዱ። ምክንያቱም በተለያየ አይዲያ ነው እየመጡ ያሉት እያሉ እስከ መስከረም ሊያጨልሉት ነው ማለት ነው። ኦዲየንስ ይህንን ስራ እንዲያቆሙ ምን ማድረግ ነው ያለባችሁ እናንተ? በቃ ዝም ብሎ ማየት ነው ምንም ማድረግ ስለማይቻል የምር ይደብራል። ወይኔ ጨረቃዎቻችን የት ትደርሳላችሁ ብለን በዚህን ልክ ወርዳችሁ